ወንጌል ባናቱ ይተከል የምን ወንጌል ነው የምታወራው? ክብር ይበጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያስኩኝ ማንም እየመጣ የሚጨፍርብኝ ቀቀላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብር ያልደራድርም እኔ ወንጌልን ቀቀለ ብላው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደብ፣ ሁሌ የመጣ ማንም የሚያቀረሽበን ስራ የለም። ተረገጣለህ በርጌ ነው ምረጥ። አስቀድሞ ክርስትና ሳይገባው ወይንም ደግሞ ወንጌል ምንድነው የሚለውን ሳይረዳ ምንድነው ለሶሻል ሚዲያ ግርግር ጴንጤ ነኝ እኔ ለኢየሱስ የተለየው ነኝ እኔ ከኢየሱስ ውጪ ምናምን ሲል ነበር እንደምታውቁትና ብዙ ጴንጤዎች ተሰብስበው የኢየሱስ አገልጋይ የሆኑ እስኪመስላቸው ድረስ የምርም እርሱ ኢየሱስ የመረጠው ኢየሱስ የተገለጸለት እንደሆነ እየነገሩት ሲሸነግሉት ነበር። የልቡ ጠማማነት ግን እየፈነቀለ ይወጣል እና ምን አለ? ወንጌልን ቀቅለ ብላ። መጽሐፍ ስለ ወንጌል ምን ይላል ከተባለም አገላብጦ ማንበብ ነው እንግዲህ እና ምንም እንደማያውቅ በዚሁ አጋጣሚ ለሚከተሉት እና ደግሞ እሱ ቤት እየገቡ ላጫፈሩት እንጂ እሱ የሚገባው ሰው ነው ብዬም አላምንም። ለማንኛውም ግን ይህም ወንጌል ይላል ጳውሎስ በሮሜ መልእክቱ ላይ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስናው መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ማን ነው? ኢየሱስ ክርስቶስ። ወንጌል ስለ ልጁ ስለ ኢየሱስ ነው። ቀቅለ ብላ ያልከው ኢየሱስ የሞተለትን ኢየሱስ የሰጠን እኛ የምንድንበትን ወንጌል ነው። ስለዚህ የአይምሮ ባዶነት ወንጌልን ቀቅለ ብላው እስከ ማለት ካደረሰ እመነኝ አንተ እዛው ነህ እንድክ እንደተወለድክ ማለት ነው። አንዱ እሱ ነው። ሁለተኛ እሱ ቤት ገብታችሁ እንደው ወንጌል ይበራለት ከበፊትም አቅ ነበር ወንጌል እንደበራለት የሚለው ቀረሜ አሁን ወጥቶ በአደባባይ ይገስጸዋል አይገስጸውም እናያለን። ለማንኛውም ግን እንደዚህ አላዋቂነትና ይሄ ማህይምነት ሲጠናወታችሁ እየፈነቀለ የሚወጣ የውስጥ ክፋት እንደዚህ ያደርጋል ማለት ነው። ከዛን ክብሬ ይበልጥብኛል አለ። ወንጌል እኮ ኢየሱስ ሰው የሆነበት የምስራች ነው። እንዴት ነው ያንተ የተራ ሰው ክብር የሚበልጠው ከወንጌል? ያንተ ግን በለጠብህ። ክብር ምንድነው የሚለው ስለማታውቅ በመጽሐፍ ቅዱሳችን ላይ ለእስራኤላውያን ክብራቸው እግዚአብሔር ተብሎ ተጠርቷል። ስለዚህ ለኛ ክብራችን ማን ነው? እግዚአብሔር። ክብሬን እግዚአብሔርን ትቼ የኔን ክብር ላስበለጥ አልችልም ማለት ነው። ክርስትና ሲገባ እንደዛ ነውና አንተ የገባ ምንድነው የሚለው ጥያቄ ምልክት ውስጥ ነው። ለማንኛውም የምትከተሉትና እሱ ቤት የገባችሁ ፕሮቴስታንቶች እስኪ እንያችሁ ምን ትላላችሁ? ወንጌል ባናቱ ይተከል የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያስኩኝ ማንም እየመጣ የሚጨፍርብኝ ቀቀላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብር ያልደራድርም እኔ ሰላም እንዴት ናችሁ? እንግዲህ እንደሰማችሁት ነው አሁን ማህበራዊ ሚዲያ ላይ የሚመላለሰው የዮናስ ሙሉነህ የክሽፈት ታሪክ ነው። እኔ ሞደቅህ አስደስቶኝ የምናገር አይነት ሰው አይደለሁም። ወንጌል ምን አባቱ ያደርጋል ያልከው ወንጌል ስለ ክርስቶስ ነው መጽሐፍ እንደሚል ስለ መሞቱ ስለ መነሳቱ። ወንጌል የዘላለም ህይወት ይሰጣል፣ ቤር ልጅ ያደርጋል። ወንጌል የቅዱሳን ማህበር ይቀላቅላል። ምን አባቱ ያደርግልኛል ያልከው ያው አጥማቂክ ራሷን ነብይት እያለች የምትጠራ ቡርቴ የተባለች ሴት የለብለብ ክርስትና ፕሮፓጋንዳ እዚህ ሶሻል ሚዲያ ላይ ከሌን አዳንኩት የሚል ቅበብሎች ደግሞ ጌታን ተቀበልኩ በሚል ሰው ሁሉ ቤት ውስጥ እየገቡ እግዚአብሔር የማያውቀውን ማህተባቸውን እየመቱ ከሌ ክርስቲያን ሆኗል የሚል የበሽቅሽቅ ወንጌል የሚሰሩ ወገኖች ስላጫጫው ሁሉ ልክ እንደ ዳነ ሰው አክት ለማድረግ ሞክረሃል። ካልዳንክም ነው የፈለከውን ትጨረጨራለህ፣ የፈለከውን እንደ ዳንክ ትተውናለህ። ግን ሲረግጡክ ሲነኩ አለመሞትን ወይም ክርስቲያን አለመሆንህ ባባይ ታሳያለህ። ከዚህ በፊት ያልከውን አንድ ነገር ላስታውስክ። ወንጌል ምን አባቱ ያደርጋል ስላልከው ወንጌል ሊያሾ የምትባልን እህት ጠቅሰክ እንደዚህ ብለህ ነበር። መግቢያ ሲጠፋ ጴንጤሉም ብትይልያ ነው አይቻልም። እኔ ወንጌሉን ሰምቼ ምክንያቱም ሮሜ 10:17 እንደሚለው ወንጌል በመስማት ነው፣ መስማትም የእግዚአብሔር ቃል ነው። ሰምቼ ነው ፈርቼ ጴንጤ ያልሆንኩ።
ፈርቻ አይደለም ሰምቼ ነው ጴንጤ የሆንኩት አንቺ ግን ሲጨንቅሽ ብትመጪ አንቀበልሽም ብለው ሁሉ የፕሮቴስታንት ወይም ደግሞ የጴንጤውን ማህበረሰብ ከተንበሩን የሚቆልፈው ቁልፍ ያዥ እንደሆንክም አክት ስታደርግ ነበር ክርስትና ዮኒ ማኛ ከጴንጤዎች ጋር የነበረውን ኮንትራት ጨርሶ ተለያይቷል ቪዲዮውን ሰምተን እንመለስ ከዛ ፊት ግን ቪዲዮዎች ሙሉ ምንም እየታያገኘው አይደለም በቻላችሁ ታቀም ኮፒ ሊንክ አርጋችሁ በተጀመሩ ደስ ይለኛል ወደ ቪዲዮ ወንጌል ባናቱ ይተከል የምን ወንጌል ነው መጣው ክብር ይበልጣል ወንጌል ይላሉ እንዴ ወንጌል አይደል እንዴ ስለያስኩኝ ማንንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት ወንጌልን ምን አባቱ ያደርግልኛል በክብር ያልደራደርም እኔ አነጋጋሪውና እንግዲህ የተለያዩ ቤተ እምነቶችን በመርገጥ በመቅመስ በመሳደብ የምናውቀው ዮኒ ማኛ ወደ ቀደመ ክብሩ ተመልሷል ጊፍቶች በመፈልገው መጠን ስላልመጡልኝ ወንጌልን ባናቱ ተተከል ብዬ ወጥቻለሁ እያለ ነው በነገራችን ላይ ዮኒ ማኛ ወንጌል እኮ ድንኳን አይደለም ዝም ብሎ በየቦታው የሚተከለው ወንጌል ማለት ወደ ክርስቶስ ለመቅረብ የሚያስፈልገን ትምህርት ወይም ደግሞ ምስራች ማለት ነው በመሰረቱ አንተ ወንጌል የነበረበት ቤትም አልነበርክም አንተ ውስጥ ምንም አይነት የወንጌልን ተፈጣፊ ዕውቀትም አልነበረም ስለዚህ ይሄን ነገር ብትናገር ያን ያክል ያስገርም አይገባም ሌላው ደግሞ ክብር ያልከው ነገር ነው አንተ ክብር ያልነበረ ሰው ስለ ክብር ስተወራ ያስገርምና ግን ደግሞ ዮኒ ማኛ እንዳለ ስታስብ ተረጋጋለህ ለማንኛውም ወዴትኛው ቤተ እምነት ደግሞ ሄደ አቧራ እንደምታስነሳና እንደምትሳደብ እንጠብቃለን ለማንኛውም ልናገር መፈልገው ነብይት ብርቱካን ነይና ሬሳሽን አንሺ እኛ የማንንም ሬሳና የማንንም ቆሻሻ መጠራቀሚያ አይደለንም ለማለት ተፈልጋለሁ አመሰግናለሁ ብለዋል አየ የጌታ ስትሆን እንደዛ አቤል አቡና እርግጠኛ አልሰራም በጌታ እኔ ከዛሬ ጀምሮ ጴንጤ አልሆንም አቡና በኔ ቪዲዮ ካልሰራ ዛሬ ኦርቶዶክስ ሆናለሁ አቤል አቡና በኔ ቪዲዮ ካልሰራ let me check ዛሬ ኦርቶዶክስ ሆናለሁ ጌታ ምስክሬ ዛሬ ኦርቶዶክስ ሆናለሁ አቤል አቡና በኔ ቪዲዮ ካልሰራ ለምን ይሄው አሁን እያያችሁ ዛሬ ኦርቶዶክስ ሆናለሁ let me show you ካልሰራ በኔ ላይ ጧት ተነስቶ ካልሰራ እኔ ዛሬ በቃ ጌታ የውሸት እኔ ማመልከው ጌታ እኔ የተንበረከኩለ ጌታ እኔ በስሙ የተጠመቁ ጌታ ዛሬ ዋሽቶኛል ዛሬ ለሚሴ በቃ በስላሴ እናምናለን አይደል አው እንደዚህ harsh ቃላት ምን እናገረው ነገር አንናገር እንደዚህ እንትን ምን ነገር አንዳችን ላይ አንበል ምን ነው ያ ምህረት ለፔንቴኮስታል ወንድም አልታያለ ምን ነው ውጭ ላለው መታሳየው ጸጋ ለእናትሽ ፔንቴኮስታል ናት አባት ፔንቴኮስታል ነው ፔንቴኮስታል መሆናቸውን ባያውቁም ማለት ነው ትራዲሽን ስለሆነ በዛው ስለሆነ የኖሩት ምን ነው ለደማ አልታያለ ላደክበት ምን ነው አልታያለ ውጭ ላለው እየታየ ማለት በስላሴ የሚያምኑ ከሆነ ሞር ስትሮንግ ሆነን አንድነታችን ላይ መስራት ነው የሚኖርብን ሌሎች ነገር ዞር አድርገን ከዛ ወይ ቀስ ብለን እናወራባቸዋለን ምን ነው ሌሎች ነገሮች ቀስ አድርጎ ለማውራት ለፔንቴኮስታሉ ልብ አልከፈታለ ምን ነው ያ go on your way we'll go on our way እንቀጥልበታለን በዛ መልክ ግን የትኛው መንገድ እንደሚያስኬድ በደንብ ከተበላሸ በኋላ መልሰን እናየው ይሆናል ማለት ነው አንዳንዴ በደንብ ሲደፈርስ ጥሩ ነው በደንብ ክሊር ይሆናል እና አይ አንፈልገውም አጀንዳውን ደህና አድርጎ እንዳሳኩት አምናለሁ ጎረቤቶቻችን you guys are wonderful ወይስ ያው እዚህ ማለት አላችሁ ሼፎቹ እያያችሁ ነው ይሄን ቁረጡና ከሌሎች እንትኖች ጋር አገናኝታችሁ ለጎ you guys are wonderful ተሳክቶላችኋልና ለቅሶ እየደረሰ ነው ጋይስ እሺ አማን ምን እያለ ነው ለፔንቴኮስታል እናተ አባተ ብቻ የሆነ ነገር ፔንቴኮስታል ነውና ለምን ለነሱ አላሰብክም እያለ ነው አማን ያስባል እንዴ ያ የወንጌላውያን ሰርክል ውስጥ ራሱ የሉበትም እስከማለት አልደረስክም አማን እሺ እናሰማ ትረሳለህ አንተ ችግር አለብህ ፔንቴኮስታል ካወራኝ 100 ዓመት ነው እያወራ ያለው ከዚህ ወደ ኋላ 100 ዓመት 400 እና 500 ዓመት አይደለም እያወራኝ ያለው ካሪዝማቲክ ካወራኝ ምናልባት 96 ዓመት ነው 100 ዓመት ነው እያወራኝ ያለው ስለዚህ ትዝ አይሉኝም እነሱ ነው ወንጌላውያን እያልኩ ሳወራ ትዝ አይሉኝም ምናልባት እንቅስቃሴያቸው አቅም አግኝቶ ነው በወንጌላውያን ላይ
ውስጥ የገባው እንጂ ከጅምሮ ወንጌላውያን እንቅስቃሴ አይደለም። ፔንቴኮስታሊዝም አሮ ነው ሊሞግት የሚፈልግ ካለ ኢስ ኦፕን የሚሞግት ካለ ራሱ ክፍት ነው እያለ ነው። ለመሞገት ዝግጁ የሆንክ ሰውዬ አሁን ልክ መካነ ኢየሱሶች የራሳቸውን ትምህርት ማውራት ሲጀምሩና ከፔንቴኮስታል ጋር ያለው ልዩነት ማውራት ሲጀምሩ በጣም ስሜታዊ ሆነ ለፔንቴኮስታል የተቆረቆርክ መስለ ያዙ ልቀቁኝ ስትል የምርም አንተ እንደዛ አይነት ማንነት ያለ እንዲመስል ፈልገሃል ግን አይደለም አንተ መድረክ ስታገኝ ተወቅታቸዋለህ።